بالله من الشيطان الرجيم قل أرأيتم إن جعل الله عليكم الليل سرمدا إلى يوم القيامة من إله غير الله يأتيكم بضياء أفلا تسمعون قل أرأيتم إن جعل الله عليكم النهار سرمدا إلى يوم القيامة من إله غير الله يأتيكم بليل تسكنون فيه أفلا تبصرون ومن رحمته جعل لكم الليل والنهار لتسكنوا فيه ولتبتغوا من فضله ولعلكم تشكرون. بارك الله فيك ما شاء الله من يا مارتي لون حياك الله وإياك شيخ. لا تقبل. أهلا وسهلا ومرحبا بك እንኳን ወደ ሚንበር ቲቪ مع القرآن ፖድካስት በደህና መጣክ ኡስታዛችን። የተወሰነ ራስን አስተዋውቀንና ቆይታችንን እንጀምራለን። እናንተንም እንኳን ይሄንን ያማረና የተዋበ የሚንበር ቲቪ ፕሮግራም مع القرآن የሚለውን ቁርአን ታሳቢ ያደርጋችሁ በዚህ በአማሪ ቦታ በአማረው ቁርአን እንኳን በደህና ቆያችሁልን እላለሁ። ለስሜ በሽር አብሹ ባላለው የተወለድኩት በኦሮሚያ ክልል በአርሲ ዞን ቡቾ በምትባል መንደር ውስጥ ነው። እኛ ከተማው ያው ሳጉር የምትባል ከተማ ናት። ምን ገለገለ ማሻአላህ ባረከላሁ ፊክ። አሁን አዲስ አበባ ላይ ነው ያለው? አሁን አዲስ አበባ ላይ ነው ያለሁት። ኦኬ መርሐባ። እንግዲህ በተለመደ አንድ ጥያቄ እንጀምራለን ዋናውን ቆይታችን። ከቁርአን ጋር እንዲተዋወቅ በልጅነት ላይ ከቁርአን ጋር የተዋወቅኩበት በሚገርም ሁኔታ ነው። አንድ ታላቅ ወንድሜ ነበር። ቤተሰቦቼ ትምህርት ቤት አስገቡኝ። በትምህርት ቤት በጣም ጎበዝ ነበርኩኝና አንደኛ ደረጃ ነው የሚወጣው። ለሁለት አመት እንደተማርኩኝ ወንድሜ አይማርም። ታላቅ ወንድሜ እሱ ደረስነት ነው የሄደውና እኔ እዚህ ቤት ውስጥ ሰፈር ውስጥ ላላካለሁ። እሱ ሲመጣ እንግዳ ሆኖ ነው የሚመጣው። ሲሄድም ልብስ ተገዝቶለት የሆነ አንዳንድ እንክብካቤ ተደርጎለት ነው የሚሸኘውና እዛም ሲሄድ ልክ ተቀምጦ የሚበላ ነገር ነው የመሰለኝና በቃ እኔ ከትምህርት ይልቅ ቁርአን መቅራት አለብኝ እዛ መሄድ እሱ በሚሄደው መሄድ አለብኝ ብዬ ወሰንኩ። ለእንክብካቤ ወቃሳ ጀመርኩኝ። ከዛ በኋላ ለእንክብካቤ የቁርአን ፍቅርም ስላለኝ እንደሱ መሆን አለብኝ። በቃ እኔ እዚህ መንደር ውስጥ ተቀምጬ እንትን ማለት ያለብኝ ብዬ ወቃሳ ጀመርኩኝ። ለአንድ አመት ነው። በስንት አመት ነው የሚበልጥ አንተ? እሱ በሁለት አመት ነው የሚበልጥ። ኦኬ ቅርብ ሁለት አመት ነው ቅርብነንና በስምንተኛው አመቴ ነው አንድ ሙሉ አመት ወቃሳ ላይ ቆየንና በስምንተኛው አመቴ ይዞኝ ከሚጨቀጭቀን ብሎ ወሰደኛ እንትን ወሰዱን። አባታችን ነው ይዞ የሄዱት የደረስነት ቦታ። በዛ ነው የጀመርኩት የደረስነትና የቁርአንን ከቁርአን ጋር ተውውቀህ እዛ ነው የሚጀምረው። ከዛ በፊት እዛ ነው የሚጀምረው። የሚገርም ነው። ስለዚህ ትምህርትን አቋርጠክ አቋርጬ ነው ወደ ደረስነት የገባሁት። ክፍለ ሀገር እናንተ አካባቢ ተለመደ ነው ይሄ ከደረስነት የተለመደ ነው። ያ አዲስም ነበር በወቅቱ ይሄ ደረስነት መሄድ ምናምን እንደ አዲስ ነው ዲኑ ተውሂድ ምናምን እየገባ ያለው። ሁሉም ሰው ልጆቹ ፍቅር አላቸውና ከዛ ጋር ታይዞ ነው እኔም ለዚህ በቃ የሚገርም ነው በጣም ወላሂ አጂብ። እንክብካቤ ፍለጋ ወደ ቁርአን እንደ አላህ እኮ በምን እንደሚይዘህ እኮ ወላሂ አይታወቅም። አጂብ። ኦኬ እሺ ደረስነትን
ሄድክ አንተ የጠበቀው ቤት ያለውን እንክብካቤ ነው እንዴት አገኘሽ ሲሄድ የሆነች በጣም የሚገርም አካባቢ ውስጥ ነበር የገባ ነው ትንሽዬ ከተማ ናት ብርዷ የተለየ ነው አሻርጌ የምትባል ከተማ ኦሮሚያ ውስጥ ነው ኦሮሚያ ውስጥ ነው አሻርጌ የምትባል ከተማ በጣም ቀዝቃዛ በቀን ይቀዘቅዛል ሰው ተለብሶ ነው የሚሄደው በጣም ካፖርት ምናምን ለብሶ ነው የሚሄደው እና ደብረ ብርሃን ምናምን ማለት እዛ ልክ መስጂዱን ስንገባ እዛ ቆየን ወንድሜ እዛ ነበረ ከሱ ተገናኘን አባቴም ከኔ ጋር ነው ያለው እዛ አድርሶን ተመለሱ እዛቸው ሲመለሱ ከአስር በኋላ አስር ሰግደን እንዳጠናቀቀን የሆነ አንድ ደረሳ አለና የምትወስዱ ተባለ ኦኬ አንተን ነው እኔን ነው ለካ እሺ እኔ አልገባኝም እሺ በቃ እንደ ቤቱ እንክብካቤ ነው የተጠበቅኩትና እዛ በኋላ አንድ ሰው ተገኘ ገሌ ቤት አድርሱ ብሎ ለአንድ ደረሳ ሊሰጡኝ በቃ አንተን ነው እንደዚህ እንወስዳለን በጭራሽ አልፈልግም አልኩ እንዴ አልሄድም እኔ መጣሁት ለዚህ አይደለም አልኩ ይዙ ታዲያ ምን ታረጋለህ ይተበላል ይዙ መስጂድ ይሆናል አልሄድም ኦኬ እሺ እንደምንም አባብሎኝ ምን አድርጎኝ ከስንት ልመና በኋላ ይዞኝ ሄዱ ማባበላቸውስ የሚገርም እኮ ነው የሚገርም ነው በኃይለኛ ነው በቃ እንትን ያለ በቃ የራሱ ጉዳይ ሊባል ይችላል ነበር ገባቸውና ከዛ በኋላ እንደምንም አባብሎኝ ወላሂ ወንድሜ ወቅሶኝ ምን አድርጎ እጄን ይዞኝ የሆነ ቤት ሰጡኝ ማሻአላህ ዳና ቤት ነው ምግብን በጥሩ ሁኔታ እንክብካቤ ያደርጉልኝ ነበር በቃ ውስጥ የተሰበረ አሁን እንደዚህ ነው ለካ ደረስነት ኑሮ ሰው ቤት መኖር ነው እንዴ ምናምን የሚለው ነገር ግን ቆይ ኡስታዝ እንደው ወንድምህ አንድ አመት ሙሉ ቤት ስትጨቃጨቅ ለመሄድ ጭቅጭቅ ስታረጋቸው እንዴት አልነገረህም ያለውን ሁኔታ አንተ እንደምታስበው እንዳልሆነ እንደመጣ ወዳው ነው የሚመለሰው አንገናኝም ዛሬ ይመጣና አድሮ አንዳንድ ነገር ይዞ ነው የሚሄደው እሱ ለማውራት ምናምንም እንደዚህ ያላሰበም በቃ የሆንከው ነው ሆናለው ነው በቃ እኔ አሁን ያለኝ ፍላጎት እሱ ወጣ ብሎ እንደምኖር እኔ መኖር አለብኝ ነው በዛ ልክ ነው እንትን ይሆን ነው እዛች ከተማ ላይ 2 ወር ምናምን ስንቆኝ ይዞን የሄደው የኛ ደረሳ የነበረው አንድ ኡስታዝ ነበር እናንተ ቤት የነበረ እኛ ቤት የነበረ ሼህ ነስረዲን ኩዳና የተባሉ ኡስታዝ ነበሩና 2 ወር ከቆየም በኋላ እኛ ሀገር እንሄዳለን አሉ እሳቸው ሀገር ወደ ኮፈሌ የምትባል ሀገር ነውና ከዛ በኋላ የተነዳለን የተከባቢ ነው አልኩ አይ ደህና ቦታ ነው ምናምን አለ ከተማ ነው ገጠር ነው አለ ከተማ ነው ገጠር አልፈልግም ይዞን ሄዶ ከዛ በኋላ ስንሄድና ማታ አካባቢ ነው ደረስነው ስንገባው ልም ያለ ገጠር ያ አላህ አሁን በቃ በጣም ተሰማኝና በማግስቱ ያው ቁርአን ጀበን የሆነ ቤት ወሰዱኝ አንድ ዳና እናት አሉና እሳቸው ጋር አደረጉኝ እሳቸው ዘመናት ከዛ እየተመላለሱ ቁርአን ይቀራለሁ አጠገብ ነው በመስጂዱና የከተማ ፍቅር ያዝኝ ወዳው ነው ሳምንት አልሞላንም እንዴት ነው እኔ ከተማ መች ነው የሚወጣው ምናምን አልኩት የለምድከው እዛ እንትን ከተማ ስለሆነ ማለት ነው እሺ ስለሆነ ለኡስታዙ ጠየቅኩት መች ነው የሚወጣው አንድ የያዝኩት የ8ኛ ክፍል ያሲን የምትለው ቁርአን የ8ኛ ጁዝ ቁርአን አለች 8ኛ ጁዝ ቁርአን አለ እሷ አለችኝ መች ነው ወደ ከተማ የሚሄደው ከተማን የሚጎበኛት ስለው ኡስታዙ እቺን 8 ጁዝ ጨርስ አለ ያዝካትን ቁርአን ስለስ ነው እዚህ ጋር በደንብ ለወላጆችም ማለት ለኡስታዞችም ትምህርት ይሆናል ብዬ ያሰብኩት ሞራል የሚባለው ነገር በጣም ትልቅ ቦታ ነው ያለው በተለይ በልጅነት እንትን በልጅነት አእምሮ ላይ ትልቅ ቦታ ነው ያለው ሞራል መስጠት እንዲህ ሲታረግ እንዲያርግልሃል የሚለው ነገር ትልቅ ቦታ ነው ያለው እኔ ከዛን ቀን ጀምሬ ከአንድ ጁዝ ጀምሬ 8ኛ ጁዝ ለማክተም ሌት ተቀን ነው የሚቀረው በቀን 3 ሰፍሃ 4 ሰፍሃ ሌላ ስራ የለኝም በቃ መታየው ከተማውን ነው ገብተህ በቃ የሚታይ ከተማው ለመውጣት خلاص والله በጣም عجيب ነው በቃ ወዲያውኑ ብዙም ሳልቆይ ኡስታዙን በሌሉበት ጊዜ ወንድሜ ላይ ነው የሚቀራው እሱ ይቀድመኛል በአንድ አመት ምናምን በቁርአን እሱ ላይ ነው የሚቀራው ይማፋቀድ ምናምን ከሱ ጀምሬ ያሰነን الله اعلم 2 ወር 3 ወር ጨረስኩት ሱብሃንአላህ ማሻአላህ ለሊት ሐፍዛለሁ ኡስታዝ በሌሉበት ወንድሜ ላይ ቀን ኡስታዙ ይኖራሉ እሳቸው ላይ ሐፍዛለሁ 2 ሰፋ 4 ሰፋ
ያሲንን ጨረስኩት። እሺ በማግስቱ ደግሞ የገበያ ቀን ነው፣ ቅዳሜ ነው እንደዛ ይመስለኛል። ያሲንን የጨረስክበት ቀን ማለት ነው? ጨረስኩበት። በንጋታው የገበያ ቀን ነው። ውሰዱኝ አልኩት። በቃ ትሄዳለህ አሉ። ይዞኝ ሄዱ ከተማ። ምንም የሚደረግልን እኮ የተለየ ነገር የለም ከተማ። ይኸው የልጅነት እንትን ስለሆነ ከተማውን ለማየት በቃ ናፍቆቱ የተለየ ነው። ከዛ ይዞኝ ሄዱ። ግብዣ ምናምን ተደረገልን። ሸንኮራ ተገዛ፣ ምን ተገዛ። እሱን ይዘን በቃ ይዛን ቀን በምርቃና ብለን ወደ ነበርንበት ተመለስን። ወደ ኡስታዙ ሰፈር። በዛ ሸወዱ። እሺ በዛ ሸወዱኝ። አሁን ያ ደስታ አለ። ለአንድ ሳምንት ምናምን አካባቢ ቆይቼ አሁንም ጥያቄ ያቀረብኩ ወደ መች ነው አሁንም የምንሄደው ድጋሚ ሲባል አሁን ስትጨርስ አሉ። አሁን ትንሽ ከበድ አለ አይደል? እኔ አሁንም ተስፋ አልቆረጥም። ሲጨርስ አይደለ ችግር የለም። በሁለት ወር ከጨረስኳት በዛው መለካት በዛው ማሰብ ነው። እሺ ጀመርኩኝ። ከዛ በኋላ ቅራቱን አልহামዱሊላህ 24 ሰዓት ቁርአን ነው። ሌላ ስራ የለም። ገጠርም ስለሆነ ቢዚ የሚያደርግ እንደ ከተማ ምናምን አይነህን ወዲወዳት ታረጉ ምንም ነገር የለምና ቁርአን ላይ ነው። አልহামዱሊላህ 6 ወር አናት ላይ ሲሆን ቁርአንን በሙሉ አختمኩኝ። አልহামዱሊላህ 6 ወር ሲሆን ቁርአንን አختመን። ከዛ በኋላ ከተማም ገባን። እንዴት ነበር ደስታው ግን? መቼም እስኪ والله የተለየ ነው። ሱብሃንአላህ ቁርአን ማختም ማለት እኔ በቃ በጣም ፍላጎት ነበረኝ ቁርአን ለመቅራት በልጅነት። ናሲያ ختመ ደስታው ለየት አለብኝ። ነሸጥኩኝ። ለኡስታዝ ተናገር። መስጂድ ላይ ጀምዓ ምናምን ተደርጉ። በመግሪብ በኢሻ ዱዓ ተደረገልኝ። ማሻአላህ ሌላ አሁን ስንት ዓመት ነው? 9 ዓመት ነው? 8 ዓመት ነው። 8ኛ ዓመት ውስጥ ሆኜ በ6 ወር ነው አሁን የጨረስኩት። ማሻአላህ። ከዛው خلاص ቁርአን ጨርሰዋል ብሎ ከተማ ወሰዱኝ። ከከተማ ተመልሰን ምን እናደርግ ሲባል በቃ ትገባላችሁ አሉ። ረመዳንም ደረሰ። ወደ ቤተሰባችሁ ተመለሱና ረመዳን አለ። ከዛ በኋላ ጀማዓው ላይ እንትን ጨመረ። አንዳንድ ትራንስፖርት ምናምን አደረጉልን። ከዛ ወደ ቤተሰብ ተመለስን። ያን ረመዳን ማለት ነው። ኦኬ የሚገርም ነው። ግን እንደው በቀሪአ ህይወት ብዙ ጊዜ ማለት ስራዎች አሉ አይደለ? ስራዎች አሉ ማለት ከብት ልታወጣ ትችላለህ፣ ለምታድርበትን ቤት ምናምን። እኔ አሁን ክፍለ ሀገር እኛም ጋር አለ እንደዚህ ቀሪአ ምናምን። እኔ አልወጣሁም አክቹሊ፣ ግን ይመጡ ነበር ደረሶች ምናምን። እኛ ቤተሰባችን የሸህ ቤተሰብ ነውና እኛ ጋር ሊቀሩ ይመጣሉ ምናምን። እና ብዙ ሰው ነበር የሚያድረው። ስራ ይበዛል፣ ከብት ታወጣለህ፣ እርሻ ሲኖር ታርሳለህ። ቤት በቃ ኦልሞስት እንደ ቤት ልጅ ሆነ ነው የምታግዘው። እንደውም አንዳንዴ ጫናም ይበዛል። አንተስ እንዴት ነው? እንደዚህ አልነበረም ወይ? እንደው በዚህ ላይ አንተ ባልከው መጀመሪያ ሲንገባ ያሻርግ ያልኳትን እንደገባሁት 1 ሳምንት ምናምን ገጠር አስገብቶኝ ከዛ በቃ ሽምቅቅ ስል አይቶኝ ወደ ከተማ መለሱ። ከተማ አንድ ደህና ቤት ነበርና እዛ ሲመለሱ እነሱ ከብት ነበራቸው። 2 ላም ነው 3 ላም እንደዚህ እንትን ያያረጉ ወተታቸውን ይሸጣሉ። እና ጧት እሱን እንዲያሰማራ አዘዙኝ ቤተሰቡ። እኔ ምንም ማቀው ነገር የለም። ጧት ምንም ሳይሰማኝ አውጥቼ እዚህ ከተማው ዳርቻ ላይ ተወሰነ 2 ሰዓት 3 ሰዓት ተብቃቸው ይመለስና ወደ ቁርአን ቤት ይሄዳሉ። ኦኬ እንደዚህ አይነት ነገር ነበር ማለት ነው። እንደዚህ አይነት ነገር ለካ ክልከላ ነበር። እዚህ ይሄ ነገር ይከለከላል፣ አይፈቀድም። ማንም ደረሳ ለሚገባበትን ቤት ላይ ስራ መስራት አይቻልም። ይወጣው ለዲን ስለሆነ ዲኑ ላይ እኔም ያውቀው ነገር የለም። ያው አሁን እኛ አዲስ ነኝ ሰምቶ ከዛ በኋላ ጥያቄ ያቀርቡልኝ። ጥያቄ ሳቀርቡ ቤት ገብቼ እንዲህ ብለውኛል እንዴት ስላደረገ በቃ ተዋቁም አሉ። ከዛ በኋላ አቁምኩኝ ነው ቦታ ያው እንትን ይፈልጋል። ይሄ ነገር ትንሽ ሰብር ይፈልጋል። ደረስነት ኑሮው ትንሽ ከበደለ አንተ አላማህን ግብህን ማሰብ አለብህ። ያ ሐሳብ ከሌለ ልጅነት አላው የቤተሰብ ናፍቆት አለ። የቤተሰብ ናፍቆት አለ። እዛው እያለሁኝ ወደ ኮፈሌ ሳንሄድ አባቴ ዚያራ መጡኝ። 1 ወር ከቆየን በኋላ ጭራሽ ካሁን በኋላ እዚህ መሆን አልፈልግም አልኩኝ። እንደዛ ለምን ይጣልሽ ማለት ነው? አዎ እንደዛ ለምን አንድ አመት በኋላ ወቃሳው ምናምን ነው። በቃ አሁን በጣም ተሰማኝና ወደ ቤተሰብ መለሰል መርሰለኝ። خلاص እናቴን አፍቆት በጣም ቆጥቶኛል። እሳቸው ሲመጡ እሳቸውን አግኝቼ ቾክ ብዬ ነገርኳቸው። አሁን በኋላ እዚህ አልኖርም አልኩ። ካልፈልግም እንደረስነት ይቅርብኝ። ለምን እኔ እንደዚህ አልመሰለኝም አልኳቸው። ይቅርብኛል። እሺ አይ እና የጌሌ ብሎ የሆነ ጓደኞች አሉ ቤት ይቀሩት
እንደገሌ በሽር ቁርአን አክተሙ ይመጣል ብሎ በጉጉት አንተን እየጠበቁ ነው ሰደቃ ምናምን ሊያረጉ አንተ ገና በአንድ ወሬ ይመለሳሉ ትላለህ እንደዛ ነው አሉ አዎ አሉ በዛው ተስፋ ቆረጥኩ والله በጣም የሚገርም ወደ ፊት መመለስ ተስፋ ቆረጥኩ ሳላኸት ማልገባም አሉ የተሰበ በዚህ ሁኔታ እየተጠበቀኝ ከሆነማ አልመለስም አልኩት አዎ አላሳፍራችሁም በሚል ለኔ ሞራል ስለሚሆነ ከዛ በኋላ ነው ያው ወደ ኩፈል የምትባለው ሄደን ማሻአላህ የሚገርም ነው በጣም የሚደንቅ ነው እንደው የመጀመሪያ ቁርአን ህይወት ላይ እንደዚህ አይነት ነገሮች ሱብሃንአላህ ማይረሱ ናቸው በጣም ማይረሱ ናቸው ወላሂ ስለዚህ አሁን ኡስታዝ እንደነገርከኝ ከሆነ ቁርአን አختمክ ወደ ቤተሰብ ረመዳን ላይ ተመለሰ ከዛ በኋላ ምን ሆነ ከዛ በኋላ ረመዳን እንዳወጣችሁ ወደ ኪታብ ትሄዳላችሁ ተባለ እኛም ንያችን ኪታብ መሄድ ነው ከዛ ወጣን ያንን ረመዳን እንዳወጣን ወደ አሳሳ ዋቤ የምትባል ከተማ ነበረች ወንዝ ዳርቻ ናት ወንዙ ዋቤ ነው የሚባለው እዛ ሄደ ሸበሌ አይደለም ሸበሌ አይደለም ሌላ ነው አሳሳ አካባቢ እዛው አርሲ ውስጥ እዛ ሄደን እዛ እንደ ሄደን ስንሄድ ኪታብ ተገዝቶ ይላክላችኋል ተባለ የትንሹ ሰፊና ይዞን ሄዱት ኡስታዛችን አጎታችን ናቸው ኦኬ ሼክ ጅብሪል አህመድ ይባላሉ ራሳቸው ነው ይዘው ነው የወጡትና እዛ እንደደረሰን አሁን የሚታረጉት ህፍዝ ተጀምራላችሁ ህፍዝ ጀምራሉ ቁርአን ማለት ነው ቁርአን ህፍዝ لا حول ولا قوه ሰምቼም አላቀው በህይወቴ ያላሰብኩት ነገር ነው ያሉኝና በጭራሽ አልችልም አልኩ እናንተ አከባቢ የሚያሰግድ ሰው አልነበረም ነው አልነበረም ሐፊዝ ገና የመጀመሪያ ለነውን አጂብ ሱብሃንአላህ እና ህፍዝ ትጀምራላችሁ والله ኡስታዝ አልችልም ነገር አላሰብኩም እኔ ኪታብ እስከላከልኝ እየጠበቅኩ ነው የቀጥታ ወደ ኪታብ ነው ይሄን የሚያክል በቃል ትሉኛላችሁ አልክ لا حول ولا قوه الا بالله ይሄን የሚያክል ሐፊዝ ስትሉ ኡስታዝ እንዴት ለኔ ያታስብ ተማጽኖ ጀመርኩኝ እሳቸው ተማጽኖ ጀመሩ አረ እንደምንም በል ምናምን ለመናው ምናምን ነው ከሰው ተናረጉኝና 3 ቀን በተከታታይ ተመላለሱ ወቀሱ 10 አመት ነው አይደል 9 አመት ነው 9 አመት ነው በጣም ልጅ ምንም ከዛ አንድ አያ ግማሽ ሰፋ ያረክ ተቀራለ ከከበደ እሱንም እየቀናነስ ከታፍዛለህ ቃል እያልክ ታፍዛለህ በቃ ለከቆኝ ሱብሃንአላህ ያ ለይተ ይዛን ሰዓት ባላፊት ባልጀመር ሱብሃንአላህ አላህ ጀዛቸውን ይፈላቸውንም በህይወታሉ እዛ ምክንያት ነው ኡስታዙ ምክንያት በወቀሳቸው በልመናቸው ከበቀራ ፋቲሃን አፈስኩት መጀመሪያ ቀስ እያወቅኩ በቃ ለምን ውስጥ የተሳለው ነገር ምንድነው በጣም ይከብዳል ነው ህፍዝ የሚባለው ነገር አልተለመደም ድራሽ አላቀም ባዶ ስለው ፋቲሃ ጀመርኩኝ ከዛ በሁለተኛው ቀን ከሱረቱል በቀራ አሊፍ ላም ሚም ላይ እስከምትለው ድረስ እያልኩኝ እየሳበኝ መጣ በጣም ጥሩ ኡስታዝ ኪታብ መልመጣልን እስኪመጣስ ወደ ህፍዙ ገባችሁ ወደ ህፍዙ ገባን በዚህ ወላሂ እስኪ ይሄን ሐሳብ በደንብ በሰፊው እናነሳዋለን السلام عليكم ورحمة الله وبركاته دار الكبرى قرآن النايدين تمرت معاكلوش دار الكبرى قرآن النايدين تمرت معاكل قرآن كقاعدة جمرو اسك حفظ درس يستمر ቆይቷል دار الكبرى እንግዲህ አሁን ደግሞ በአይነቱ ልዩ ሆኖ የተለያዩ አዳዲስ ፓኬጆችን ይዘው ወደ እናንተ ብቅ ብሏል የኪታብ ወይ መሰረታዊ የዲን ትምህርቶችን መታገኙበትን ፓኬጅ አዘጋጅተናል በፊቅህ በሐዲስ በሲራና በአቂዳ በሰርተፊኬት ደረጃ መታገኙበትን እድል አመቻችቶላችኋል ምናልባት ቁርአንን በአካል ወይም በኦንላይን የማንበቢያ ጊዜ ካጡ በ15 ቀን ያለ ኡስታዝ መታነቡበትን የቪዲዮ ኮርሶችን አዘጋጅተንላችኋል ተርቢያ በጣም ወሳኝ ነገር ነው ከቤቱ ሆነው በኦንላይን ሊያገኙት የሚችሉ የልጆች አስተዳደግ በቁርአን ምልከታ በሚል ርዕስ ትሬኒንግ አዘጋጅቶላችኋል ተጨማሪ ፓኬጆችን ማግኘት ከፈለጋችሁ ዳሩል ኩብራን ምርጫው ያድርጉ ኡስታዝ ስለህፍዝ ስታነሳ አንድ ግር ያለኝ ነገር አለ ፋቲሃን አፈዝኩኝ ያልከኝና እንዴት ፋቲሃን አልሐፈዘችው መጀመሪያ ላይ ፋቲሃን አቃለሁ እኔ ከብደቱን በዚሁ ልሞክር ነው አሁን መጀመሪያው ማፍጃለሁ አይደለም እንደ
ትሬኒንግ አይደለም በቃ እንደ ለምን ነገር እስኪችን ለሞክ አዎ ዛሬ ኡስታዝ ላይ ቀርቤ አሁን ብቻ ነው የምታፈዘውና ኡስታዝ ላይ ስታቀርብ ልዩነት አለው እኮ አሁን አስተውለህ ከሆነ ልጆቹ ታስቀራቸውና ቀርቶ ይዙና አንተ ጋር ሲመጡ ድንግር ይላሉ በደንብ ያዙት ያንን ፈርቼ ነው ኡስታዝ ላይ መጀመሪያ ያፈስኩትን ፋቲያ ኡስታዝ ላይ ያስደመጥኩት እንጂ በሚገርም ከዛ ይሄ ነገር ይቻላል አልኩኝ በቀራ ጀመርኩኝ ደሞ ከበቀራ መጀመሪያ ራሱ ገርሞኛል እንዴት ከታች አልጀመርክም ኡስታዙ ነው በከዛ ያስጀመረው ከዚሁ ጀምራሉ ትንሽ ከሄድኩኝ በኋላ ነው ከታችም የጀመርኩት ሱረቱን ናስ ያልኩኝ እስከ 3ኛ ጁዝ ከሱረቱ ለሙጃደላ ከዛ በኋላ ነው ያፈስኩት ስለዚህ አሁን ቀሪአ ወጥተ ሂፍዝ ማዕከል ምናምን ሳትገባ ነው ያፈስከው ቁርአን ሂፍዝ ማዕከል ሳልገባ ነው ቀሪአ ወጥቼ ሂፍዝ ማዕከል ሳልገባ በገል ኡስታዝ ላይ ነው ያፈስኩት ኦኬ እንዴት ነበር የምታፈዘው መቼም አዲስ ነው ላንተ እንዴት ታረጋው ነበር የሚያፈዘው ያው ጥሩ ነገር ምንድነው ሙሉ ቀን ነው እዛ ለቁርአን ብቻ ነው አንተ የምትሰጠው ተፈሩጋ እኛ ልጆችንን በጣም ጫውታን እንወዳለን 6 ልጆች ሆነን ነው ቁርአን ሂፍዝን የጀመራችሁት የቀራ ነው እነሱ እየቀሩት ነው የመጣውባቸው አንድ 4 ልጆች ይቀድሙኛል ወንድሜም ወደ 10 ምናምን ጁዝ አፍዟል እሱ መጀመሪያ 18 ጁዝ ምናምን አፍዟል ያው ነظرም እሱ ላይ ነው የቀራውት በከፊል ኡስታዙም እንዳለ ሆነው ከዛ በጣም ይቀራ ነበር እነሱ ጫውታ ያበዛሉ ከኔ ሻል ያሉ ስለሆነ በጣም ነው የሚጫወቱት ኡስታዝም በጣም ነው የሚቀጣቸው እንትን አዘጋጅተው ኡስታዝ በጣም ሻብ ነበሩ የዛን ሰዓት ላይ ወጣት ነበሩና እንዲህ የሚልን ሰው ቀጥታ በእንትን ነው ይዞ በደንብ ይዘይሩት ነበር ወደም ይዘይር በጣም ኃይለኛ ነው የሚዘይሩት ነበር ዚያራቸው ኃይለኛ ነበርና ጽሁም መቼም ቤተሰብ ማይደርስልም ማን ይደርስላል በዚህ ሰዓት ላይ ከዚህ ሁሉ ንትርኪኔ አዳብዬ ቢቀራ ይሻለኛል ብዬ ሂፍዝን በደንብ ነው የቀራውት አንዴ ካፈስከው ደግነቱ ሙጥለቅ ነው خلاص በቀን አንዴ ማፈዝ ይተበከብሃል ኦኬ እናንተ ጋር አንዴ ሰማት ነው ያለው 2 ሳምንት ሙራጃዓ ነው 2 ሳምንት ጀዲድ ነው ሂፍዝ ነው ይሄንን ያደረክ በሳምንት አንድ ቀን ረፍታለ ያንን ቀን ረፍት ታደርጋለህ ከዛ በኋላ ሙሉ ቀን ሂፍዝህ ነው በዚህ ማከል ያልኩኝ ከአንድ ሰፋ ወደ 2 ሰፋ ከ2 ሰፋ ወደ 3 ሰፋ በዚህ ማከል ታላቅ ወንድም ያለና እሱ ትንሽ እንዲህ ማለት ጀመረ ወደ ማختም ሄደ በቀን ይማፈዝ እንትኑ ቀረበትና ተጠጋሁት እኔ ከኋላ መጥቼ ተጠጋሁ ኡስታዝ ተቆጣ በኃይለኛ አንድ ቀን ገረፈው ከዛ በኋላ እሱ እንትን አለ ከኡስታዝ ወልተስማሙ እኔ ከዛ በኋላ በቃ ሞራሉ መጣልኝ ደረስኩም ላይ ደረስኩበት ብዬ እኔ ሲደርስበት ነው ከኡስታዙ የተጣሉ እኔ ሲደርስበት እንዴት አንተ ምን ተጠብቃለህ እሱ ከመጀመሪያው ጀምሮ ከኋላ ጀምሮ እንዴት ደረሰበት ብሎ ኡስታዝ ተቆጡት ከዛ በኋላ ወደ 4 ሰፋ 5 ሰፋ እንደው ታች አካባቢ ከሱረቱል ቀሰስ በታች ከብድ ነበር አይደለም እኛ እይታ በጣም ቀለለኝ ከዛ በኋላ 5 ሰፋ 6 ሰፋ ያልኩ بعد المغرب ኡስታዝ ላይ ያፈዛሉ ቀላ ያፈዛሉ ከዛ በኋላ ረመዳን ደረሰ ረመዳን ሲደርስ አቋርጠን ለረመዳን ብለን ስንት ጁዝ አፍዘህ ነበር ይዛኔ almost 15 ጁዝ 16 አካባቢ ነው በአንደኛው ዓመት 16 17 አካባቢ ነው ከዛ በኋላ የሆኑ ሰዎች ረመዳን ሲደርስ የሚያሰግደን ሰው እንፈልጋለን ብለው መጡ እዛው አካባቢ ማለት እዛው አካባቢ ወጣ ብሎ ከተማ ናት ያቺ ለከተማ ገጠር አካባቢ ዛውያ የምትባላለች በእንትን የተሰራች በሳር ነገር የሚያሰግደናለን ሲባሉ እኔና ወንድሜን ይዞኝ ሄዱ ኡስታዝ እኛን ሰጧቸው ጀመርን ከዛ በኋላ ማለት ካላችሁበት ማለት ካለንበት ማሰገድን ከሱረቱል በቀራ ጀምረን ጀመር ኦኬ ከዛ ይሄ ልጨርሱት ነው ወላሂ ወደ 10 ምናምን ጁዝ ስንቀራ የኔዋ አለቀችብኝ ከዛ በኋላ ቁርአንን ከፍቼ ጀመርኩበት ያየው ማሰገድ ጀመርኩ ለምን ከኔ የተሻለ ሰው ስላልነበረ በዛው ማሰገድ ጀመርኩኝ ሞራል አገኘን ከዛ በኋላ ከረመዳን በኋላ ወደ ነበርንበት ተመለሰን እንደው ልጅነትህ ምናምን ሰውን አላስገረመው ህፃን መሆነ በጣም እንዴ ድምጹ ከሱ በላይ ነው ምናምን ይባላል ድምጽ ወፍራም ነበር ይዛን ሰዓት በጣም ሞራል ነበር የትና ይተሰማል ያለ ማይክ በቃ በዛ ነው የተለመድኩት ያለንበት ትንሽ እንትን ስለሆነ የሰፈሩ ሰው ተሰብስቦ ቤተሰብ የሚሰግድበት ስለሆነ
በጣም ልዩ ድምጽ ነበር እንክብካቤያቸው በጣም ይወዱ ነበር ምናምን ለኔም ያ ነገር ሞራል ሆነኝ ለካ ማሰገድም አለ ይብል ጀመርኩ ጀመራ ህብዝ እንዳለማላውቅም ነበር አይደለም ሁለተኛ እንክብካቤ ነው ለካ እንዴ ነው አልኩት በአዲስ ሞራል ነው ሁለተኛ አመት ነው የጀመርኩት ኦኬ እሺ ይሄኛው ሁለተኛ አመት ስንጀምር ህብዛቸውን በዛው መቀጠል ጀመርን ሁሉም ልጆች ሊደርስባቸው ጀመርኩኝ ወንድሜንም ምናምን ያልኩኝ ሁለተኛ አመት ሲከባደድ አልহামዱሊላህ ሱረቱል ሐዲድ ላይ አختمኩኝ ኡስታዝ ጋር ሆኜ ጧት ላይ ከዛ ኡስታዙ ማሻአላህ ዱዓ አደረጉልኝ ሞራል አገኘሁኝ ምናምን ከዛ ረመዳን ደረሰ ረመዳን ዘንድሮ ባለፈው አመት ገጠር አይደለም አሁን ባለንበት መስጂድ ነው ትልቅ የጀማዓ መስጂድ ነው ጃሚዓ መስጂድ እዛው በአራት ሆነን እኔ ማስገብቶኝ አዲስ ነኝ ከነሱ ጋር ጀመርኩ ማሻአላህ የሚገርም ነው ድንገት የተወጣበት ኪታብ ተብሎ አዎ ሱብሃንአላህ ከቁርአን ጋር በዚህ ነው ሱብሃንአላህ ከቁርአን ጋር በዚህ ባልታሰበ መንገድ ነው ከቁርአን ጋር የተዋወቅኩት የሚገርም ነው አልহামዱሊላህ እንደው አላህ ተውፊቅ ሆኖ ነው በጣም የሚገርም ነው ወላሂ እንደው ኡስታዝ መቼም የመጀመሪያ አመት ላይ ስታሰግድ ብዙ ገጠመኞች ይኖራሉ በያስባለሁ እንደው እስኪ አንዳንድ ገጠመኞች ተራሳልኝ አሁን ላይ ሁኚ ሲናገር ሰው አያምኑኝም አሁን የሚከታተሉኝ ሰዎች አያምኑኝም ያንን ገጠመኝ ያን ያህል ገጠመኝ የሉኝም ግን እንደው ተዝከም ስናሰግድ በጣም በኃይለኛ ነው ጄት ነው የሚሉት ሰዎቹ በቃ ጄቶቹ መጡ ነው የሚሉት በኃይለኛ ማዕናው አይታወቅ ምን አይታወቅ አንተ ሸምድደ በቃ ለመጨረስ አንድ ቀን ሰው ገበያ ላይ ነው የዋለው ደክሞታል ምናምንና ፈጠን በላሉኝ ኡስታዝ والله من እንዳልኩት ቁርአንን የመጀመሪያውን ሰፍሐ ጀምሬ ከመቼ እንደጨረስኩኝ ወዳውኑ ትንሽ ደቂቃ ሲቆይ አሰላመትኩኝ 10 ደቂቃ ምናምን ለሁለት ነው የምናሰገደው አስበው 10 ሰፍሐ 10 ደቂቃ ምናምን ነው የጨረስኩት እና ያው የመጀመሪያ አመትም ስለሆነ መደናገርም አለና አንድ ገጠመኝ መረሰው አንድ ቀን እያሰገድኩኝ ያለውበት ሁሉ ጠፋኝ በቀራ ይሁን አለ ኢምራን ማይዳ የት እንዳለው ሁሉ ጠፋብኝ እና ሰላት ውስጥ ያለው ሲጠፋ ሲጠፋብኝ ሲነግሩኝ ሲያሰላምት ቀጣይ ረካዓ ምን ብዬ እንደሚጀምር ጠፋብኝ ጭራሽ እሱም ጠፋብኝ የቆምኩበትም በቃ ሳይንስ ቀጣይም ጠፋብኝ አሰላመትኩኝና አብረን የምናሰግድ ጓደኛ ያጠራሁት እንደስ ቁርአን አምጣልኝ አልኩት ምንድነው ስለኝ የት እንዳለው ሁላ ጠፋብኝ ምናምን አይ እንዴ ብለ በቃ ከዚሁ እንደምንም ጨርሰው አሁን ምናምን አለኝ ከዛ ዞርኩኝና ኦኬ ጨረስኩ አሁን አንተ እንደምንም ጨረስኩ እያየህ ልትጨርስ ነው አይደለም ቦታውን ሰፋውን ያለውበት ምናምን ትንሽ አይቼ ለመጨረስ ነው አሁን ጊዜ ለዛው የሚበቃ አይደለምና እንደምንም በልና ሞክረዋለኝ ከዛ በኋላ ጨረስኩኝ ይሄ አንደኛው ገጠመኝ ነው ይሄ ኦኬ የሚገርመው ነው طيب እሺ ሁለተኛው አመት ላይ ቁርአን አختمክ እዛው ትልቁ መስጂድ ላይ አራት አሰግዳችሁ ከዛ ወደ ቤተሰብ ስትሄድ የነበረው ነገር እንዴት ነበር የቤተሰብ ወደ ቤተሰብ ስንሄድ አቀባበሉ ልጁ ነበር ወላሂ እንደ ሙሽራ ተቀበሉ ሱብሃንአላህ ለምን የገሌ ልጅ ሐፊዝ ሆነ ማለት የመጀመሪያ ነው ሐፊዝ ብሎ ሰው በቃል ማሳፈዝ ያኒ ማሰገድ የተለየ ነው አዲስ ነበር ከወንድም ጋር አብራችሁ ነው የጨረሳችሁ ከወንድሜ ጋር አብረን ነው የጨረስነው እሱም ጨርሷል ከዛ በኋላ አንድ ላይ ነው ወደ ሀገር ቤት የገባ ነው ከዛ በኋላ በየረመዳኑ እኛ አካባቢ ላይ ማሰገድ ጀመርን የመጀመሪያው ሐፊዞቹ ተብለን ረመዳን ያሰገደን እንክብካቤ እንዳሁኑ አይደለምና ማር አለ ወተት አለ ላም አለን ያ ነገር ያዘጋጁ ምናምን ይያሉ አሁን ተመቸ ሌላ እንደው ሱብሃንአላህ አሁን እንደመጀመሪያው አይደለም እንኳን ማፈስኩ ይያልኩ አጂብ ሶ እዛ አካባቢያችን ላይ ማሰገድ ጀመራችሁ ከዛ በኋላ አካባቢያችን ላይ ማሰገድ ጀመረን አካባቢ ላይ ማሰገድ ስንጀምር ዱዓ ሲደረግ በመስጂዱ ላይ በየማታው ዱዓ ይደረጋል ረመዳን ስለሆነ ልጃችሁን እንደገሌ ልጅ ሐፊዝ አላህ ያርግላችሁ ይባላል አላህ 2-3 አመት ባልሞላ ጊዜ ውስጥ ወደ 20 ልጆች ለቁርአን ወጡ ደረሰነት ወጡና ከዛ በኋላ እኛ ወደ 5 አመት ምናምን ስናሰግድ ከ20 በላይ ተማሪ ሐፊዝ ሆነ የቁርአን ዲን ማለት ነው ልጆች ሐፊዝ ሆኑ አሁን ኦልሞስት ከ30 በላይ እዛ መንደር ሐፊዟል በትንሹ ማለት አንድ መንደር ነው ዲዩ አንድ መንደር ነው ኖርማል ያው ቤተሰብ ምናምን እንደዚህ
ሙሉ ወደ 30 ተማሪ ሙሉ ሐፊዝ ሆነ። ማሻአላህ የሚገርም። አዎ በየረመዳኑ እዛ ያው 5 ረመዳኖችን ነው ያሰገድኩት እዛ እኛ መስጂድ ላይ ወደ ክፍለ ሀገር ገብተን እዛ እኛ መስጂድ ላይ አንድ 5 ረመዳኖችን አሰግደናል። የሚገርም ነው ወላሂ። በእናንተ ምክንያት ነው ሁሉ ሳይፈዘው ማለት በእኛ ምክንያት አላህ እኮ ሳታስበው ሰበብ ሲያደርግ ሳይታሰብ በዛ ላይ ደግሞ ሰው ሁሉ ዱዓ ሲያደርግ በቃ ጉጉት ስላለው ለቁርአን ሐፊዝ ልጃችሁን ሐፊዝ ሰደቃ የሚሰጥም ልጅን ሐፊዝ እንዳደርግልኝ ብሎ ነው ሰደቃ የሚሰጠው። በዛ ምክንያት ብዙ ሰው ሰበብ ሆነን ሐፊዝ ሆነዋል እኛ ሳናስብ ማለት አልহামዱሊላህ። አላህ ተውፊቅ ሆኖ አላህ ተውፊቅ። የሚገርም ነው። ከዛ በኋላ ወደ ቂርአቱ ዓለም ደግሞ እንደገባ አውቃለሁ ኡስታዝ። ወደ ኪታብ ሳይገባ ከዛ በኋላ 5 አመት ጨርሰን ወደ ኪታብ ነው። ኦኬ እሱስ እንዴት ጀመረ? እዛ ሂፍዙን ልክ ረመዳን አሰግደን እንዳበቃን አባታችን ይዞን አቦሳ የምትባል የሆነች ትንሽ ከተማ አለች። አንድ ዓለም ከሐጂ ዩሱፍ ጭሮ አሳሳ ያሉ ታላቅ ዓለም ከሳቸው የተቀመጡ አንድ አዲስ ዓለም ነበሩ ሼክ ጣሃ የሚባሉት እሳቸው ጋር ወሰዱን። በጣም ብርድ ነበር ቅዝቃዜ ነበርና ብቻዬን ነው የወሰዱን። ወንድሜ ሌላ ቦታ ነው እሱ ነው የወሰዱት። እዛ ሲወስዱኝ እነኚህ 40 ሙቱኖችን ጀመርኩኝ መቅራት ምናምን 2 አመት እሳቸው ጋር ቆየሁ። ከዛ በኋላ ለረመዳን ተመልሰን ሁለተኛ ጊዜ ስንመለስ 2 አመት ጨርሰን አሁንም ስንመለስ ሌላ ዓለም በቅርብ ተቀመጡ ሼክ አደም የሚባሉ ተቀመጡ። እኛው አካባቢ ወጎ ተብላ ትጠራለች ከተማ። አሁንም እሳቸው ጋር ሄድኩኝ። እሳቸው ጋር በጣም ይወዱኝ ነበር። እሳቸው አባቴ በፈረስ ላይ አፈናጥኩኝ ከኋላ ትንሽ ልጅ ይዞኝ ነው እሳቸው ጋር ወሰዱኝና ይሄ ልጅ እኮ ከናንተ ይለያል አሉ ኡስታዞች። ለምን ሲባሉ አባቱ እኮ ባደራ መልክ ይዞ ነው ያመጣው ምናምን ፍለፊታቸው ያደራ ልጅ ነው ፍለፊታቸው ነው የሚቀመጠው። በቃ ነከነቀ አይደለም ትንሽ ብለው ነው የሚጠሩት። ትንሹ ልጅ ብለው ነው የሚጠሩት። ትንሹ ብለው ይጠሩኛል ሁሉ ጊዜ። እሳቸው ጋርም 2 አመት ቆየን። ከዛ በኋላ አንድ ሼክ አብዱራህማን የተባሉ እዛ አካባቢ እሳቸው አቅራቢ የሆኑ ናቸው ለመንደራችን። እሳቸው ጋርም 2 አመት ከቆየን በኋላ 6 አመት ማለት ነው 6 አመት። ከዛ በኋላ ሙቱን al-40 ይሄ ተፍሲር ምናምን ቀራ። ከዛ በኋላ ሂፍዝ መሄድ ቁርአን ተጅዊድ መቅራት አለብኝ አልኩ። ኦኬ ቅራአትን ስታዩ ደስ አላለ? ቅራአትን ሲያየው ተጅዊድ ላይ በአግባቡ ስላልቀራሁኝ ኖርማል ቅራአት ስለነበረ የሚቀሩ ነገሮች ይኖራሉ። ተጅዊድ መቅራት አለብኝ ብዬ እዚህ ተያ የምትባል ከተማ ሄድ። ከዛ በኋላ ኦኬ ስንት አመት ነበር ታስታውሰዋለህ? والله እዛን ጊዜ አላሁ አለም 13 አመት 14 አካባቢ ነው። አካባቢ ነው። ከዛም 13 አመት ከዛ ከ13 አመት ይበልጣል አላሁ አለም 16 አካባቢ ነው። ኦኬ የሚገርም ነው በጣም። አሁን ወደ ትክክለኛው ወደ ቂርአቱ ገባ ወደ ዒልሙ ማለት ነው። ክፍለ ሀገር ላይ የሚታወቅበት ቅድም ያነሳው አይነት የቂርአት መንገድ ነው ያለው። የሆነ ቤት ትገባለህ እዛ የተወሰነ ኸደም እያረክ ከዛ ባለው ሰዓት ደግሞ ሄደህ ሸህ ጋር ትቀራለህ ምናምን። እሺ ወደ ከተማስ እንዴት መጣ? ወደ ከተማ ያው ከተሞች ናቸው የቀራንባቸው ቦታዎች አጠቃላይ ትናንሽቹ። ወደ አዲስ አበባ የመጣሁበት ወደ ተጅዊድ ሲሄድ እዛ ገባን። ተጅዊድ ላይ መቅራት ጀመርን። ለ2 አመት አካባቢ እዛ ነው የቆየነው። ሙራጃ እያደረግን ምናምንም ልጅም ነበርንና እዛ ላይ አንድ ትንሽ የገጠመቻለች የሆነች ቤት ነበረች አህለል ኸይር የሚከፍለን መንገድ ላይ ናት። መንገድ ዳርቻ የሆነ መንገዱ ቅስት ነገር ነው። ይከፍልላችሁ ነበር? ኪራይ ነው? ኪራይ ሆኖ እሱ ብቻ ይችላል። እኛ ዝም ብለን የምንኖርበት ከተወሰኑ ልጆች ጓደኞች ጋር እና እዚህ ቦታ ላይ ክፍሏ ለ4 ሰው 5 ሰው ነው የምትበቃውና እዛ ውስጥ ነው የምናድረው። አንድ ቀን የቤቱ ማጎሪያው መከርከሪያው ተበላሽና ልጆች ከመሆናችን የተነሳ በሆነ ነገርም መለስ ብናደርገው ጥሩ ነበር። ዝም ብለን ክፍት አድርገን እየተጫወትን ቆየንና አዲስ ነው የመጣ ነው እንግዲህ ለዚህ ነገር ሁሉ ነገር ተገዝቶልኝ ሞባይልም ለመጀመሪያ ጊዜ ገዛሁት የዛን ሰዓት ነው። እነዚህ ትንሽ ሞባይል በመሃሉ አናቷ ትንሽ ወጣ የምትለው ሪካርድ ምናምንም አላት ምናምን እሷ ተገዝታለኝ አዲስ ልብስ ምናምን የወጪ ምናምን ይዘን መጣ። እዛ ቤት ልክ እንደተኛን
ማብራቱንም አብረተን ነው ተኛ ነው። ቤቱ ክፍት ነው፣ ማብራት ያበራል ምናምን። ልብስን አውልቄ ሱሪን አውልቄ እዛ እንትን ላይ አንጠልጥዬ ተኛን ዝም ብለን። ለካ ሌባ ነበር እዛ አካባቢ ላይ ያአላህ ሌባ ነበርና እኛ እየተኛን እያለን ቀጥታ ገባና አጥነቱ ይታያል ከውጭ መንገድ ላይ ነው። በዚህ መንገድ ቀጥታ መጣና ማብራት አጥፍቶ ልብስን ሱሪን ውልቅ አድርጎ ተረተተ ሄደ። እኔ ብድግ ብዬ ሲነሳ ጨለማ ነው። ውጭ ላይ ስወጣ ምንም አላገኘሁትም። ከዛ ተመለስኩ። ልጆቹ ተነሱ ምንድነው ሲባል ልብስን ወሰደብኝ። ምንም አላስቀረልኝም። እዛ ውስጥ ነው የነበረው ያ ሞባይሏንም ያለውንም ወጪ አዲስ ልብስ የተገዛልኝ አዲስ ሱሪ ይዞብኝ ጠፋ። ምንም በተፈጥሮ ያን ያህል ይሄ ስሜት ምናምን የለኝም። እንደዚህ ማለት አይሰማኝም። በጣም እንደዛ አልደነገጠም። በተፈጥሮ የሆነ ነገር እንትን ሲሆን ብዙም ድንጋጤ አይሰማኝም። አይ ሰብር አረኩኝ። ከዛ በኋላ አንድ ታናሽ ያጎቴ ልጅ ነበረ የኔ ታናሽ የሚሆን እሱን ላክናው ነው የውጭ ምናምን ማለቀበን በሱ ምናምን ይዞልን እንዲመጣ እሱን ላኩት። እሱ ገብቶ ይሄንን መርዶ ነገራቸው ለናቴ። ከዛ በኋላ ተላከላቸው ሲነግራቸው እንግዲህ ሁሉን ነገር ወሰዱበታል። አዎ ተወሰደበታል። እንግዲህ በቀበቶ ገበን ጠበቃ አድርግ በለው ብሎ ነገሩ ስለልጁ። ከኔው ነው አይደለም ይሄ ጠበቃ አድርግ ማለት ሰብራ አድርግ ምናምን። እሱ ኖርማል ቀበቶ መስሎ ቀበቶን ወሰዱበት እኮ አለ። ወገቡን የሚያጠብቅበት ቀበቶ ባልነበረው ወሰዱበት አለ። ያው አልহামዱሊላህ ከዛ በኋላ ወደ ከተማ ገባ። በውድድር ምክንያት ነው እዚህ መጣ ነው። ከዛ በኋላ ውድድር ነበረ አዲስ አበባ ላይ። ማን ነው ጥሩ የሚቀራ ልጅ ተብሎ እኔና አንድ ልጅ ነበረ። ልጆቹ ትንሽ ስለምንቀራረበው እኔ መረጡ። አዲስ አበባ ላይ ውድድር ነበር አይደል? ጃሚዓ እዚህ አባድር መስጂድ አካባቢ ያለች የሆነች ጃሚዓ ጀምዕያ ነበረች። እዛ ውድድር ነበርና የመጀመሪያ አመጣጤ በዛ ምክንያት ነው። ለውድድሩ ፐርፐዝ ነበር የመጣው። በጣም ጥሩ። ስለ ካነሳው አይቀር የውድድሩን እናንሳ። የተጅዊዱን እንመለስበታለን። ብዙ ውድድሮችን ተሳትፏል ኡስታዝ። ኦልሞስት ሐፊዝ ሆኖ ትንሽ ተጣሉ ያለው ሰው ለቁርአን ምናምን ውድድር ይሳተፋል። ለሙራጃዓም ሲል ይሳተፋል፣ ራሱንም ለመገምገም ሲል ይሳተፋል፣ ለብዙ ፐርፐዞች ይሳተፋል። ሽልማቱን ፈልጎም ይሳተፋል። ብዙ ነው። ስንት ውድድሮችን ተሳትፏል እስካሁን ድረስ? ኦልሞስት ወደ 6 ውድድሮች ይሆናል። ኦኬ ወደ 6 5ቱ ሀገር ውስጥ ናቸው። አንዱ ሳውዲ እጄ ተወዳደርኩት። ማሻአላህ። ከሀገር ውስጦቹን ጀምር እንዴት ነበሩ? የመጀመሪያ ውድድር እዚህ ሳር ቤት አካባቢ ያለው ነውና አሁን ያልከኝ ማለት ነው። እኔ ለከተማ ማድስ ነኝ ምናምን ነኝ ሁሉ ነገር ደግንገር ብሎኛል። አንድ ኡስታዝ አብረን የምንቀራው ከተማን ስለሚያገሱ ለሱ ሰጥቶኝ ይዞኝ መጣ። ሲመጣ ውድድሩ ተገባዷል። ጨረሻ ላይ ነው የመጣሁት። የሂፍዝ ሰርቲፊኬት ሰጥቶኝ እዛ ኡስታዙ ከመድረሳው ሰጥቶኝ ተጅዊድ የቀራንበት ልክ ሲመጡ ሀጂ ሁሴን አልፋታ የሚባሉ ታላቅ ዓለም የታወቁ ናቸው። እዚህ ሀገር ላይ ብዙ መልካም ስራዎች ሰሩ። አላህ ይርሐማቸው። ወደ አኺራ ሄደዋልና እሳቸው ነው ወረቀትን ሰርቲፊኬትን ይዞ እሳቸው ሲሰጧቸው ሊያልቅ የተገባደደውን ፕሮግራም እንደገና አስገቡኝ። ኦኬ ዳኞቹ ነበሩ ነው ድንገት? ድንጋጤም አለ ምናምንም አለ። የመጀመሪያም ነው የመጀመሪያም ነው። ግን ልጅ ስለሆን አንዳንድ እኮ ፍርሃት ምናምን የሚሰማብህ አለ ራስን ስታውቅ እና ልጅ ስትሆን ልዩነት አለ። ብዙም አልተሰማኝም። እንደገባሁኝ ሁለተኛ ደረጃ ላይ አንድ ሰው አስቀድሞኝ ከዛ በኋላ እኔን ጠሩኝ። በቃ ጥሩ አድርጌ ቀራሁት። ማሻአላህ ቢንስበት ለይ ማለት በኔ ጌታ ጥሩ አድርጌ ቀራሁት። ከዛ በኋላ ብዙም ሳንቆይ ቀድሞ ስለተዘጋጁበት ሁሉ ነገር ጨራርሷል። አስር እንደሰገደን ሰርቲፊኬት ማደል ጀመሩ። እኔንም ሙምታዝ ብሎ ሰጡኝ። ዲኑ እንደለካቢ የመጀመሪያ ከመሆኑ ጋር ትልቅ ሞራል ነው የሆነኛ ነገር። በቃ ከዛን ጊዜ ጀምሬ ውድድር የሚባለውን ነገር አልፈራም ነበር። ውድድሩ ላይ ዋናው የሚያስፈራው ነገር ቢኖር ድንጋጤ ነው። መጀመሪያው ነው ድንጋጤ፣ ፍርሃት ምናምን ካለበት ሰውየው ከዛ በኋላ ያለው ነገር እንትን አይሆንለትም፣ አይሳካልም። ምን ቴክኒኮችን መጠቀም አለበት የሚለውን እናነሳዋለን ኡስታዝ። ውድድር ላይ ሲወጣ መድረክ ላይ ሲወጣ